የዴቭ መጨረሻ በጣም ያሳዝናል። ዳይመንድ በስተመጨረሻ አመረረና አንተ አደይ ላይ ከእናትህ ጋር ሆነህ ምንም አይነት ክፋትና ተንኮል እንድታደርስባት አልፈልግም አለና በጥይት ደፋው። ዳይመንድም ደግሞ አደይን በድንገት ስትመጣበት ደነገጠና አደይ ምን ሆነሻል? ዴቭ እኮ ማን እንደዚህ እንዳደረገው በፍጹም አላቅም። በድንገት ስትመጭብኝ ግን በጣም ደንግጫለሁኛልና አፈጠጠባት። ዶክተሩም ደግሞ እጅግ በጣም በሚያሳዝን ሁኔታ አደይ የኔና ያንቺ ግንኙነት እዚህ ጋር ማቆም አለበት። በፍጹም ይሄን ታደርጊያለሽ ብዬ እኔ አልጠበቅኩም ነበር። ሆኖም ግን እኔና አንቺ መለያየት አለብን። እናንተ ነፍሰ በላና ነፍሰ ገዳይ ናችሁ ብሎ ሲላት፣ ዶክተር ይሄን ታደርጋለህ ብዬ አንድ ቀንም ጠብቄም አላቅም። አንተ በጣም አደገኛና ከባድ ሰው ነህ። ለምን? እንዴት? እያለች ማፍጠጥ ጀመረችና ዳይመንድም ደግሞ ስማ ዶክተር፣ መሄድ ከፈለክ ማንም አልያዘህም። አደይ የኔ እህት፣ ሁሉም ሰው ለትዳር የሚፈልጋትና እጅግ በጣም ጀግናና ቆራጥ ሴት ናት። አንተ ይሄንን ስላደረክ እሷ በፍጹም የምትሸነፍና የምትወድቅ መስሎ ከሆነ በጣም ተሳስተሃል። እንደውም ካሁን በኋላ በምንም አይነት ሁኔታ ከአደይ ጎን ወይንም አደይ ፊት ለፊት ላይህ አልፈልግም ብሎ ደመደመ። ከዛ አደይም ደግሞ ዴቭ አንተ እንዴት አረገኛለህ ብዬ በፍጹም አስቤ ማላቅም ነበረ። እጅግ በጣም በሚያሳዝንና በሚገርም ሁኔታ ግን ወራዳና ቅሌታም ነህ። እንዴት እንደዚህ ታደርጋለህ? ዳይመንድ እኮ ምንም ቢሆን ወንድሜ ነው። እናንተ እንደፈለጋችሁ እያነሳችሁ ስትጥሉኝ፣ እሱ ግን በጭራሽ አልጣለኝም። ስለዚህ በየትኛውም መንገድ ላይ ቢሆን ኑሮ እንድታደርገው አልፈቅድልህም። ካሁን በኋላ ተጠንቀቅ ብላ አለችው። እሱም ደነገጠና ፍጠጥ ብሎ ቀረ። አደይም እንግዲህ ዳይመንድ በሰራው ተአምረኛ ስራ እጅግ በጣም ደንግጣ አፏን ከፍታ ነው የቀረችው። ዶክተሩም ደግሞ ዳይመንድ ይህን ያክል አደይ ቦታ አለ ብዬ በጭራሽ አስቤ አላቅም። አንተ በጣም መልካምና ጥሩ ወንድም ነህ። አደይ እንዳንተ አይነት ወንድም ስላላት በጣም ደስተኛ ነኝ። ነገ ላይ ግን ከዚህ የበለጠ የምታደርጉ መሆናችሁን በምን እርግጠኛ ልሁን? እኔ ፈራሁ። ስለዚህ አደይ ጋር መቀጠል አልፈልግም ብሎ ደመደመ። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናላችን ቤተሰቦች እጅግ በጣም አስተማሪውና ተወዳጁ የሆነው ልብ አንጠልጣዩ የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦቼ ከልብ አመሰግናለሁ ማለት ነው። አደይ በመጨረሻም እጅግ በጣም በሚያሳዝን ሁኔታ ዴቭ የእሷ እንዳልሆነና ለእሷ እንዳልተሰጣት አምና ተቀበለች። መጨረሻ ላይ ዴቭ የራስ ጉዳይ፣ ከአሁን በኋላ እኔ እናንተ በምንም አይነት ሁኔታና መከራ አብረን መቀጠል አንችልም። እኔም ወደ ቤተሰቦቼ ጋር እሄዳለሁ፣ አንተም እዚህ እንደፈለግከውን ብላ አለችው። ከዛ አደይ እስካሁን ድረስ ዋጋና መስዋዕትነት ከፍለን በሰርጋችን መጨረሻ ይሄ ነገር መፈጠሩ በጣም ያሳዝናል። አምኜ መቀበል ሁሉ ያቅተኛል። ስለዚህ አመንሽም አላመንሽም አንቺ ሚስቴ ነሽ። ከአንቺ ውጭ ማንንም የማገባ ሰው አይደለሁም። ከአንቺ ውጭ ማንንም አልፈልግም። ሆኖም ግን እንዲህ ባታረጊ በጣም ደስ ይለኛል። አንቺ በጣም ታስፈልጊኛለሽ እያለ ቢለምናትም እሱም ግን በጭራሽ ሊረዳትም አልፈለግም ማለት ነው። ዳይመንድ እንግዲህ አደይን የነካ የለውም በረካ። እስካሁን ድረስ ታክሻለሁ። ስትፈልግ እንደፈለክ እያደረግካት፣ ስትፈልግ እያያስካት፣ ስትፈልግ እየለቀካት እንደፈለግ ሆነሃል። ካሁን በኋላ በፍጹም የምታገስብህና ካንተ ጋር እንትን የምልበት ጊዜ የለኝም ብሎ ተናገረው ማለት ነው። ያሳዝናል። በጣም በጣም ነው የሚያሳዝነው።
ዳይመንድ መጨረሻ ይሄ መሆኑ፣ ዶክተሩም ደግሞ ከሚባለው በላይ ልቡ ተሰብሮ አዝኖ አደይ ላይ ያደረገው እንትን በጣም ከባድ ነው። ቅምጥልና ኪንጎ ጭቅጭቃቸውን ቀጥለው ለአንዴና ለመጨረሻ ጊዜ ማዘሯ ማስጠንቀቂያ ሰጠች። ስሚ ቅምጥል፣ ኪንጎ ማለት በጣም የዋህና ምስኪን ሰው ነው። እሱም በፍጹም እንድታስከፊውም ሆነ እንድትጎዥውም አልፈልግም። ስለዚህ ወደሽም ጠላሽም ከሱ ጋር አብረሽ መቀጠል አለብሽ። ኪንጎዬ እኮ በጣም ጥሩ ሰውና መልካም ሰው ነው። አንቺ ግን በማይሆን ነገር ራስሽን እያጨናነቅሽና ራስሽን የማያስፈልግ ነገር እያደረግሽ ከባድና ያልተጠበቀ ችግር ውስጥ መግባታችሁ በጣም ያሳዝናል። ስለዚህ ምንም ቢሆን ምንም ህይወትሽን በሙሉ እንድታጨልሚ አልፈልግም ብላ አለቻት ማለት ነው። የማዘሯን ምክርም ተቀብላ እሺ ማዘሯዬ ካሁን በኋላ ኪንጎዬን ላለማስቀየም እሞክራለሁ ብላለች። ለሊም እንደተለመደው ወደ ገጀራው ዘንድ እንዲወስዳት ባቡሬን ጠየቀችው። ባቡሬም ደግሞ ለልዬ እኔ ምንም ልልሽ ፈልጌ አይደለም፣ ገጀራው ወንድምሽም ሊሆንም ላይሆንም ይችላል። ስለዚህ እባክሽ በተቻለ አቅምሽ ራስሽ እንድትጠብቅ ይፈልጋለሁ። መቼም ጀገራው ለገንዘብ እንጂ እህትነቱን አምኖ እንዳልተቀበለ አንቺም ያየሽው ነገር ነው። ያንቺን ደስታ ልሙላ ብዬ እንጂ ማንም ሲጎዳሽ ዝም ብዬ የማይ ሰው አይደለሁም ብሎ ሲላት፣ አንተ እያለህልኝ ማንም ሊጎዳኝ አይችልም። ስለዚህ አንተ እየጠበከኝ እኮ ነው ብላለችው። ሮማን በሚያሳዝን ሁኔታ ቤቱን ለቃ ወጣች። እትዬ እኔ እዚህ ቤት ስራ በዝቶብኛል፣ ፍቅርም ሩታም በጣም ተቀይረውብኛል፣ ሁሉም ነገር መሮኛል ብላ ተናገረች። እንዴ ሮማን እንዴት ነው የሚያደርግሽ? እኛ እኮ የፈለግሽውን ነገር እያደረግንልሽ ካጠገብሽ ሆነን የብቸኝነት ስሜት እንዳይሰማሽ። ቆይ ሩታና ፍቅር አንድ ላይ ስለሆኑ አንቺ እንደዚህ ምን አደረገሽ? ምን አስቀናሽ? ብላ ስትላት፣ እትዬ እኔ በፍጹም አልቀናሁም፣ ግን ስራ በዝቶብኛል፣ ሁሌ ሰው ቤት ግርድና ስርጭት ተብሎኛል አለቻት። ሰለችሽ አይደል? ስሚ አደይ ያንኩላ ቤት ስታስተዳድር ያንኩላ ሰው ስታስተዳድር አንድ ቀን እንደዚህ ሆንኩኝ ብላ አላለችም። አንቺ ግን በጣም ታሳፍሪያለሽ። እንዴት እንደዚህ ትያለሽ? ምንም ቢሆን እኮ እኔ እንደ እናት እያገዝኩሽ የምችለውን ነገር እየረዳሁሽ ነው። በዛ ላይ ደግሞ ሂጂ ሌላ ሰራተኛ እናመጣለን ብላ ስትላት ጓዟን ጠቅልላ ሄደችና ሩታም ተይ ሮማን ምን እያደረግሽ ነው? ባለፈው ያ ሁሉ ችግርና በደል ከደረሰብሽ በኋላ አሁን ከዚህ ከቤት መውጣቱ ምን አስፈለገ? ወይኔ ጉዴ! አሁን እስኪ ዳይመንድ ሲመጣ ምን ልለው ነው? ወይ ሮማን በጣም ታሳፍሪያለሽ እያለች በጣም ተናደደች። ፍቅር እንግዲህ እጇ አለበትና እጅግ በጣም በሚገርምና በሚያሳዝን ሁኔታ ዶክተርን አግታ እያሰቃየችው ስለሆነ ከሚባለው በላይ ደነገጠና ወይ ጉድ፣ ይሄማ መሆን የለበትም በጭራሽ ዶክተርን ፍቅር ልታገባው አትችልም እቺ ሩታ እያለች የገዛ እህቷን መመቀኘትና በክፋት ውስጥ ገብታ ማየት ጀመረች። መጨረሻ ላይ እንግዲህ ፍቅርም በጣም ተናደደችና እናቷን ስሜታዊ ሆና ስሚ እማዬ፣ እስካሁን ድረስ ያደረኩትን አድርጊያለሁ። ካሁን በኋላ ግን አንቺ በፍጹም ለልጅሽ ወይንም የምታስቢበት አንደበት የለሽም። ለምን እንደው አላቅም። ቆይ እኔ ልጅሽ አይደለሁ እንዴ? ለምንድን ይሄን ያክል ግፍና መከራ እንትን እያልሻለሹ? ምንም ቢሆን እኮ እኔን ልታዳምጭኝ ይገባል እያለች አለቻት። ከዛ ፍቅር እናትሽ እኮ ነኝ፣ እንዴት ሆነሽ ነው የምታናገሪኝ? ሰሞኑንማ የሆንሽውና የነካሽ ነገር አለ ብላ አለቻት። አይ እማዬ በጣም አዝናለሁ። እድሜ ልክ ለሰው ልጅ እንጂ የምትጨነቂው ለአደይ ለዴፍ እኔን አንድ ቀን እንኳን እንደ ልጅ ፍቅር ምን ጎደለሽ፣ ፍቅር ምን ሆነሻል ብለሽ ስሜቴን መረዳት አቅቶሻል። በጣም የምታሳፍሪው አንቺ ነሽ ብላለቻት። አረ ተይ እባክሽ የኔ ልጅ ምን እየሆንሽ ነው ያለሽው?
ቆይ ሰሞኑን ምን አገኘብኝ? ምን ነካብኝ? እያለ ደነገጠችና ሩታም እንግዲህ በጣም በሚያሳዝን ሁኔታ እባክሽ ተረጋጊ፣ ምን ሆነሻል ፍቅር? አይዞሽ፣ የሆንሽውን ነገር ንገሪኝ እያለ ብትለምናትም በጭራሽ መናገር አልፈለገችም። ስሚ፣ እኔ ባለፈው እህታማማቾች ጓደኛሞች ሆነ ስትኝ አምኜ ተቀብዬ ነበር። አንቺ ግን ብቻሽን ነው የምትፈልጊው፣ በጣም አዝናለሁ ብላለቻት። መጨረሻ ላይ ውጭልኝ፣ እኔ ማንንም አልፈልግም፣ ሁላችሁም ለጥቅማችሁ ስትሉ ነው፣ አስመሳይና አደገኛ ሰው ናችሁ፣ ይበቃኛል፣ ከዚህ በላይ እናንተን አልፈልግም ብላ ስትል በጣም ፍቅርም ተናደደችና ወደ መኝታ ክፍሏ ገብታ ደም እንባ እያለቀሰች ትገኛለች። ሌላውና ትልቁ ነገር ደግሞ ዴቭ ለአደይ ለመጨረሻ ማስጠንቀቂያ ሰጣት። አብረን እንሆን፣ እኔና አንቺ መለያየት የለብንም። ይህን ነገር እንዴት እንደምታስቢ አላቅም። ስለዚህ ወደድሽም ጠላሽም ከዶክተሩ ዘንድ እራቂ። ዶክተሩንም ለአንዴና ለመጨረሻ ጊዜ ማስጠንቀቂያ ሰጥቼዋለሁ። የሚሰማ ከሆነሽ፣ የማይሰማ ከሆነ ግን በእኔ ላይ ትልቅ ነገር እንዳደረገ ቁጠሪው ብሎ አላት ማለት ነው። በጣም ነው ያዘነችው አደይም። ለሊም እንግዲህ ከባቡሬ ጋር የነበራት ቆይታ በጣም ደስ ይላል። ወንድም አገኘሁኝ እያለች በደስታ ተሞልታለች። ዳይመንድም ባደረገው ነገር በፍጹም እንደማይጸጸትና አደይን የነካ ሁሌም ችግሩ ከሱ ጋር እንደሆነ ተናገረ። አደይም ለምን እንደዛ አደረግ? ዴቭን አንተ ስላሰቃየህ ደስተኛ የምትሆን ይመስልሃል እያለች ከባዱን ጦርነት ከፍታበታለች። ዳይመንድም እንግዲህ ከኩኩሻ ጋር ጭቅጭቃቸውን እንደቀጠሉ ይገኛሉ ማለት ነው። ዶክተሩ በጣም በሚያሳዝን ሁኔታ ሩታንም እንደማይፈልጋትና እንደማያፈቅራት ደጋግሞ ቢነግራትም በጭራሽ ልታምን አልቻለችም። እና መጨረሻ ላይ ስሚ ሩታ፣ እኔ እዚህ ጋር ይቅርታ ልልሽ የመጣሁት ወደሽም ጠላሽም ዳይመንድ እንዳይከፋው ብዬ ነው። ስለዚህ አንቺ ደግሞ ይህንን ነገር ማድረግሽ በጣም አደገኛ ነገር ነው እና መቼም ቢሆን መቼም እኔና አንቺ አብረን መሆን አንችልም ብሎ ሲላት በጣም ደነገጠችና ዶክተር፣ ለእኔ ያክል ቦታ ይሄን ያክል ነው አይደለም? ስለዚህ የኔ ያልኳቸው ሰዎች አይወዱኝም፣ አያፈቅሩኝም፣ ለእኔ ቦታና ስሜት የላቸውም ብላ ተቆጥታ ወደ ቤት ሄዳ ከፍቷት ነበርና ዶክተሩም ይቅርታ ሲላት ከምንም በላይ እጅጉን በጣም ደስ አላትና በደስታ ፍንድቅድቅ ብላ ልትሞት እሷም ልብሷን ዝንጥንጥ አድርጋ ዶክተር እኮ ጋበዘኝ፣ ዶክተር እኮ እንዲህ ያደረገኝ ብላ የተለየ ነገር ተሰማት ማለት ነው። ዳይመንድም አረጋጊው ሻኪራ፣ የሌለ ነገር አትፍጠሪ፣ ዶክተሩ ሌላ ፍቅረኛ አለችው ብሎ ቢላትም በጭራሽ ልትረዳ አልቻለችም። ውድ የተከበራችሁ የቻናላችን ቤተሰቦች ቻናሉን ላይክ፣ ሰብስክራይብ ያደርጋችሁ ለምታበረታቱን እናመሰግናለን። ቀጣይ ፓርት እስከምንገናኝ ሰላም አሌይኩም ወራህመቱላሂ ወበረካቱሁ።